ማህበረሰቡም በዶሮ እርባታ ላይ ያለው አመለካከት ደካማ ነው። ለምሳሌ እኔ ስጀምር አባቴ ተረግመህ ነው ያለኝ። አሁንኛ የእንቁላል ገበያ ችግር የለብንም። እንቁላሉ ቢጫ ስለሆነ በራችን ላይ ነው ገበያ እንኳን እናውጣት። የማህበረሰብ ማግለል ነገር ከዶሮ እስከ ማለት ድረስ ሰው እኔ የማመርተው ምርት ለአንድ ቀበሌ የሚሆነው በኢትዮጵያ በጣም ሰፊ ናት። ብዙ ወጣቶች መተው ያለኝን ልምድ ቢወስዱ የተሻለ ነው። እዚህኛውም 4000 ዶሮዎች አሉ። በቀናው ምን ያህል እንቁላል ይገኛል? 900 በቀና አንድ የመጣል እድል አላቸው። አንድ ይጥላሉ። ምርት አለን እኛ ከፍተኛ ምርት አለን። አንዲት ዩኒቨርሲቲ ተማሪ ሄቨን የምትባል ልጅ አለች እዚህ መንበረ ፀሐይ አካባቢ። እሷ አሁን በአንድ አመት ውስጥ እኔን ልምዷን እያካፈለችኝ ነው። እኔ ነኝ አሳይቻ ዶሮ ማርባት የጀመረች። ስደት ላይ 24 ሰዓት ነው የምትሰራው። አገራችን ላይ ግን 10 ሰዓት ሙሉ ብትሰራ ውጤታማ ትሆናለህ። ለመጀመሪያ ጊዜ ኬጁን ልምድ ያገኘው ከየት ነው? ከሳውዲ ነው። እኔ እዛ ስለነበርኩኝ። በዛሬው ከስደት መልስ ዝግጅታችን ከሀገሩ ርቆ በስደት 8 ዓመታትን ቆይቶ ከመጣ በኋላ በሀገሩና በትውልድ ቀየው በዶሮ እርባታ ስራ ላይ ተሰማርቶ ውጤታማ መሆን የቻለና በሀገር አቀፍ ደረጃ እስከ መሸለም የደረሰን ወጣት እናስተዋውቃችኋለን። ከድር ሁሴን ይባላል። ትውልድና እድገቱ በቃሉ ወረዳዋ አንቻሮ አካባቢ ነው። የከድር የህይወት መንገድ ከስደት መልስ ምን ይመስላል የሚለውን በዚህ መሰናዶ እናስቃኛችኋለን። ቪዲዮውን ላይክ አድርጋችሁ ጀምሩ። ለአንድ ሰው ምን ይባላል? ለአንድ ሰው ሸክሙ ነው። በ50 ሎሚ ይባላል። እነዚህ አሁን ይታጠባል። በሙቋ ሳይቀርም ይታጠባል። የሽተርጭ ሷል ከድር ሁሴን መሐመድ እባላለሁ። የምኖረው ኮምቦልቻ ከተማ ነው። ያው የሥራ ዘርፌ በጣም ወድጄውና ተመኝቼው ያየሁትን ዶሮ እርባታ ነው የምሰራው። እንግዲህ ዶሮ እርባታ ላይ እየሰራህ እንደሆነ ዛሬም እሱ መነሻ በማድረግ ልምድህን ለተመልካቾች እንድታካፍል ነው እዚህ የተገኘ ነው። ግን ቀደም ወዳለው ልጅነት እንመለስና ከድር ተወልዶ አደገ። አሁን የሚኖረው ኮምቦልቻ ነው። እኔ ተወልጄ ያደግኩት አንቻሮ የሚባል የጥንት ከተማ ነው። ከዚህ ከኮምቦልቻ 7 ኪሎ ሜትር ርቀት ያለ ነው። አንቻሮ ተምሬያለሁ እስከ 6። ከዛ በኋላ እስከ 8 እና 9 ኮምቦልቻ የተማርኩት የተመላለስኩ። ኮምቦልቻ ማለት ነው 7 8 9 እዚህ ኮምቦልቻ የተማርኩት። ከዛ በኋላ ያው በዛ ሰዓት የነበረ ስደት ነበር የሚታየው። ያው ስደቱን ቀምሼው መጣ። ከስንተኛ ክፍል አቋርጠህ ሄድክ? ከ9ኛ ክፍል ስደት እንደነገርኩ ስደት ሄድኩኝ ማለት የታየኝ ነገር ስደት ሂጄ ወዲያውኑ ስራ ማገኝ ነበር የመሰለኝ። በህጋዊ ነበር የሄድኩት። ሞዴውን ስራ ትቼ ነበር የሄድኩት። እስካቫተር ኦፕሬተር ነበርኩኝ እዚህ ያለኝ አጠራቅም የሄድኩኝ። እዛ ወዲያውኑ ስራ ማገኝ ነበር የመሰለኝ። ምን ያህል ፈጀብህ ያኔ በህጋዊ? 70,000 ነበር የዛሬ 10 አመት ማለት ነው። እና ሂጄ 3 ወር ስራ አጣሁኝ። እና ምን ሆንኩኝ? ሹፍርና ችል ነበርና ወደ ሹፍርና ገባሁኝ። ሹፍርናም በጣም አዳጋች ነበር፣ እንደፈለኩት አልነበረም። ማጋጣሚ የተቀጠርኩበት ሹፍርና ሁለተኛ ዙር ላይ ዶሮ እርባታ ውስጥ ተቀጠርኩኝ። ዶሮ የሚያረቡ ናቸው? አዎ። የት ከተማ አካባቢ የት ነው? ወደ ጠሪቅ መካ የሚባልበት ላይ እሱ ገባሁ። ሐላል ዶሮ የሚባል እዛ ስገባ በቃ ወዲያውኑ እንትን አደረብኝ። ማለት ለኔ አንድ ዶሮ ስመገብ አካባቢ ሰው ሳይ ሆቴሎች ሳይ አንድ ዶሮ አንድ ሰው ሲመገብ አየሁኝ። እኛ ጋር ደግሞ በቃ ያንን አመጋገብ ወደ እኛ ሀገር ነው የወሰድኩት። እኛ ሀገር አንድ ዶሮ ተሰርታ ለ10 ሰው ለ12 ሰው ሲመገቡ ሳይ በጣም ቆጨኝ። ማለት ሀገራችን ላይ ግሪን ኤሪያ እያለን መሬት እያለን የሰው ኃይል እያለን እንዴት ሀገራችን እዛ በረሃ ላይ አንድ ሰው አንድ ዶሮ በርካሽ እኮ ነው በዛው በሀገራቸው ገንዘብ በ12 ሪያል አንድ ዶሮ ሲበሉ በዳቦ ሳንዱሹ ምናምን በጣም ርካሽ ነው ሲመገቡ ሳይ አገሬ ላይ እንዴት መስራት አንችልም ብዬ በጣም ቆጨኝ። ያ ቁጭት በቃ የሆነ ትንሽ ሳንቲም ይዤ ወደ ሀገሬ መመለስ አየሁት። በቃ ከዛ በኋላ ቀጥታ ምን ያህል ቆየ እዛ 8 አመት እዛ ዶሮ እርባታ ውስጥ? አዎ ዶሮ እርባታ ውስጥ በቃ እና የኮምቦልቻ ከተማ ያክላል ስፋቱ ማለት ነው የእርባታው። በሚሊዮን ነው የሚመረተው፣ በሚሊዮን ይፈረፈላል። በጣም በከፍተኛ ነውና እንግዲህ በረሃ ነው። እዛ ጋር አመጋገባቸው ምናምን ስታይ በቃ ርካሽ የዶሮ አመጋገብ ነው የሚመገበው። እዛ ምንም አላልኩኝ። ቀጥታ ከዛ መጥቼ አንቻሮ ነው የጀመርኩት። 700 ዶሮ ይዤ ጀመርኩ። እዛው ገጠር ገባሁኝ። ሁሉ ነገር እንትን ብዬ ገጠር ላይ ትንሽ እንትን ቸገረኝ። የመሰረተ ልማት ለምሳሌ መብራት ችግር፣ የውሃ ችግር፣
እና የተወሰነ 6 ወር ከሰራሁ በኋላ ወደ እዚህ ቃሉ 07 ጀመርኩኝ። የአንቻሮው እናንሳውና መቼ ላይ ነበር ከስደት ተመልሰህ አንቻሮ የጀመርከው? 2011 ላይ 2011። አዎ እሺ። ከዛ በኋላ ከዛ ተንስቼ ቀጥታ 07 ጀመርኩ። ተከራይቼ መስራት ጀመርኩ። ማን የሚባል አካባቢ ነው 07? ቀዲዳ። አዎ እዛ ስሰራ እንትን ማሽን ሁሉ ይዤ መጥቼ ነበር፣ እንቁላል ማስፈልፈያ እዛው ጀመርኩት። ከየት ነው ይዘህ የመጣው ማሽን? ከውጭ ከሳውዲ። አዎ ኤሌክትሪክ ገመድ ሳይቀር ሰው ልብስ ይዞ ሲመጣ እኔ ኤሌክትሪክ ገመድ ነው ይዤ የመጣሁት እና ለማስፈልፈል ስሞክር እዛ ሀገር ያለ እንቁላል የለማ እንቁላል ስላልሆነ እንቁላሉን ቀበርኩኝ። ከዛ ጫጩት እያሳደኩ እየሸኩኝ ከባለሙያ ጋር አሁንም አክሲደንት ተፈጠረብኝ። ምን ተፈጠረ መሰለህ? በክትባት ስተት ጫጩት መሞት ገባ አይደል? ከክትባት በራሴ ችግርም ጭምር ስለነበር ያንንም እንትን አላለኝ፣ ስራውን አላገደኝም። 07 ያለ ስንት ዶሮ ነበር ያረባህ የነበረው? ችግሩ የተፈጠረው በቃ 1500 የነበር ማራው። በዋናነት ጫጩቶቹን አሳድጌ መሸጥ። በስንት ወራቸው ነው? በአንድ ወር ከ15 ቀን። በአንድ ወር ከ15 ቀን። ምን ያህል ጫጩቶች ሞቱ? ወደ 700 ዶሮ ጫጩት ሞተብኝ ማለት ቢያንስ የ30 ቀን ማለት ነው። እሺ። ከዛ በኋላ ያው ምንም በጣም ስራውን ስለወደድኩትና ቁጭትም ስለነበረብኝ ምንም አላልኩኝ። ደግሜ አመጣሁኝ። ሌላ አመጣ። እሺ። እና ውጤታማ እየሆንኩኝ መጣሁኝ። ከዛ መኖሪያ ቤትና ሼድ ገዛሁ። ወደ ዩኒቨርሲቲ አካባቢ ከፍ ብዬ ወደ ኮምቦልቻ ከተማ መጣህ? አዎ። ብዙ አወላክፎኛል። የኮሮና ምናምን ብዙ ነገሮች መጡ። ከዛ በላይ ደግሞ የሰሜኑ ጦርነት ደግሞ ከፍተኛ ዋጋ አስከፈለኝ። ምንም አላልኩኝ። ቤቶች ሽጬ ወደ ስራው ገባሁ። ያን ቆይ ቤቱን ያፈራሃው ከሳውዲ ስትመጣ ነው? በግልጽ እናውራና ምን ያህል ይዘህ መጥተህ ነበር? ያን ከሳውዲ እኔ በጣም ትልቅ ገንዘብ ብዬ 150 ሺህ ብር ነው ይዤ የመጣሁ። ወደ ስራው ገባሁ። የሰሜኑ ጦርነት ደግሞ ወደ 300 ዶሮ እንቁላል ጣዮች አመከነብኝ። አንዳንድ ማቴሪያሎች ምናምን መሰራረቅ ነበር። እሱም አልበገረኝም። ቤቱን ሸኩኝና በሰፊው ወደ ስራ ገባሁ። ቃሉም እዚህም ማለት ነው። ይሄን ደግሞ ከተማ አስተዳደሩ ይሄን ቦታ ሰጠኝ። ኮምቦልቻ ሲመጣ እዚህ ቦታ ላይ ነበር ስራ የጀመርከው? ማለት ድጋፍ ከማግኘት በፊት በራስህ የጀመርከው? አይደለም፣ እዛ ተከራይቼ ነበር። እዚህኛው ዩኒቨርሲቲ አካባቢ ቤት ሰራሁበት አካባቢ የዛን ችግር አየና ከተማ አስተዳደሩ ይሄን ቦታ ሰጠኝ። ይሄ ቆሻሻ መድፊያ ነበር ይሄ ቦታ። ይሄ አቢሻገር ሸዋበር ቀበሌ ማለት ነው። እሺ። እዚህ ላይ ይሄ ቆሻሻ መድፊያ ነበር። ይሄን ሰጠኝ። 450 ካሬ እንደዛ ነው። የቆሻሻ መድፊያ ነበር። ይሄን አዝልቼ እነዚህ ሸዶች ሰርቼ እዚህ ጋር ኬጅ ሲስተም አለን። የእንቁላል ማቀዝቀዣ እዛ ጋር አለ እና እዚህ ጋር በሰፊው እየሰራሁ ነው። እዛም በሰፊው እየሰራሁ። በጣም ደስ ይላል። አሁን እዛ ቀዲዳ ወይም 07 ላይ ምን ያህል ዶሮዎች አሉ ቢያንስ? በዚህ አሁን አስወጥቻለሁ እንጂ እዛ ጋር 3000 ዶሮ ነበረኝ። እዚህኛውም 4000 ዶሮዎች አሉ። እዚህኛው ሼድ ነበር። እዚህ ሼድ አሁንም ገና ላስገባ ነው። ሁለቱ ቦታ እያጸዳሁ ነው ያለሁት። ስለሆነ የጫጩት ፍላጎት ከፍተኛ ስለሆነ ከዚህ በላይም ባቀርብ ይሸጣሉ። አሁን ከሰሞኑ እዛኛው 3000 እዚህ 4000 ለምን ያህል የቆዩ ናቸው እነዛ? ለአንድ ወር ከ15 ቀን። ለአንድ ወር ከ15 ቀን። የገበያ ትስስሩ ምን ይመስላል? በዚህ አጋጣሚ ለማን ነው የምታስረክበው? የገበያ ትስስሩ ደጋፊ ኤንጂኦዎች አሉ። የወረዳ ደጋፊዎች፣ ግለሰቦች፣ ወጣቶች የተደራጁ አሉ። ለትምህርት ቤት ዩኒሴፍ፣ የማያ ፕሮጀክት አለ፣ የሰቆጣ ፕሮጀክት አለ። ዶሮ ፈላጊ በጥራት ስለምንሰራ ክትባቱን በትክክል ስለምናደርግ ንጹህ ዶሮ ካቀረብክለት ምርታማነት ከሆነ ሌላ ሰው ደግሞ አምጥቶ እንዲገዛ ያደርጋል። ስለሆነ የገበያ ትስስር ችግር የለብንም። ለምሳሌ የገዛን ሰው ሸጥን ብለን ዝም አንልም። ሂደን እንከታተልለታለን። ለምሳሌ አፋቸው መቁረጫ ማሽን አለን። አፋቸው መቁረጫ ማሽን እሱ እንዲቆረጥ ኬጅ እንሰራለን። ኬጅ ማለት አሁን ያሳየው የዶሮ ኬጅ ሲስተም ማለት ዶሮቹ በዘመናዊ ዘዴ እንዲመገቡ እንዲጠጡ፣ እንቁላል ደግሞ ተንሸራቶ የሚወርደው ማለት ነው። ኬጅ ሲስተም ይባላል። እሱ ልቅ ሳይሆን በጣውላ የሚሰራ በቀላል ነገር የሚሰራ ስለሆነ እሱ ላይም እየሰራን ነው። የአልፋልፋ ዘር አሁን ዶሮ የገዛን ሰው መጀመሪያ ዶሮ አንሸጥለትም። ስልጠናና እንዴት እንደሚሰራ፣ እንዴት እንደሚሞቱ፣ እንዴት በሽታ እንደሚያጠቃቸው ያንን ነገር ስለምናደርግ ያ የገበያ ትስስሩን ፈጥሮልናል። ያ ብቻ ሳይሆን እኔ ይሄን ልምድ ለማግኘት ኢትዮጵያ ውስጥ ብዙ ቦታዎች ሄጃለሁ። ለምሳሌ ገራዶ በእግሬ ሄጃለሁ። ብዙ ቦታዎች ሄጃለሁ። ልምዳቸውን
ለመካፈል ማለት ነው። ገራዶ ራስህ ሄጄ በቃ ማለት ያን እንደነገርኩ ያቁጭትና ፍላጎት ስላለብኝ ልምዱን ኢትዮጵያ ውስጥ ደግሞ ያለው ልምድ ለማግኘት ብዙ ሰዎች ጋር 20 ዓመት 15 ዓመት የሰሩ ዶሮ ስራ የሰሩ ሰዎች ጋር ሄጃለሁ። እኔም 7 ዓመት 8 ዓመት የፈጀብኝ ልምዱን ለማግኘት ነው። ገባህ አይደል? እንዴት አድርጌ በቃ ውጤታማ ለማግኘት የዶሮን ባህሪ እንዴት ማድረግ እንዳለብኝ እንዴት ደንበኛ እንትን እንድል ረጅም ዓመት ፈጅቶብኛል። ገባህ አይደል? ያንን አሁን ባጭር ጊዜ ለወጣቶች ብታስተላልፍ የኔን ያክል እድሜ ረጅም ዓመት ብዙ አይደክሙ መርከም የለባቸው በቀላል ነገር። ለምሳሌ አሁን ይሄን ዶሮ ይነካከሳል፣ ዶሮ ይሞታል፣ የተሸጠዋለሁ የሚባል ነገር የለም። ገባህ አይደል? በቃ በቀላል ነገር ከኛ መቅሰም ይችላሉ። እርባታ ላይ ትኩረት አልተሰጠውም። ማህበረሰቡም በዶሮ እርባታ ላይ ያለው አመለካከቱ ደካማ ነው። ለምሳሌ እኔ ስጀምር አባቴ ተረግመህ ነው ያለኝ። ለምን ባጃጅ ገዝተህ አሰራም? ለምን ሱቅ አትከፍትም ነው የተባልኩት። ገባህ አይደል? ጫጩት የምታንጫጫው? ጫጩት ጋር በቃ የተረገመ ሰብ ነው ምናምን ተብሎ የሆነ ባህላችን መመገቡን ባህል አድርገን መስራቱን ግን ችላ ምንል ነን። ገባህ አይደል? ብዙ ሰውም የሚጨነቀው ዶሮ ሲያረባ ዶሮች ይሞቱብኛል፣ ምርት የትሸጣለሁ ምናምን ነው የሚለው። ገብቶሃል አይደል? ግን ትኩረት ቢሰጥበት በዶሮ ሀብት ላይ እኛ ውጤታማ መሆን እንችላለን። እንደነገርኩ አገራችን ላይ 1500 አንድ ዶሮ ለበዓል ነው። አሁን በአመት አንዴ ልንመገብ እንችላለን እኮ አሁን ባለን የገበያ ኢኮኖሚ ሁኔታ። ሌሎች ሀገሮች ብትሄድ እኔ ያው በስራ አኳያ ሱዳንም ነበርኩኝ ሳውዲም ነበርኩኝ። በጣም በሀገራቸው ገንዘብ በርካሽ ነው እያንዳንዱ ሰው ይመገባል። እንቁላልም ስጋ እዚህ ኢትዮጵያ ውስጥ የለማ እንቁላል ማግኘት ከባድ ነው። ለምሳሌ የለማ እንቁላል አይገኝም ኢትዮጵያ ውስጥ። አሁን ቦባንስ ብራውን የሚባለው ከወንድ አልባ ነው የሚፈጠረው፣ በሴት ብቻ የሚፈጠር እንቁላል ስለሆነ እሱ ማግኘት አይቻልም። ስለሆነ ብዙ ባለሀብቶች አሁን እዚህ ላይ ቢሳተፉ ውጤታማ ይሆናል። ለምሳሌ አንድ እንቁላል አንድ ቦባንስ ሲፈለፈል 250 ገብቷል ከእንቁላል እንደወጣ እንድጫጩት ማለት ነው። ብዙ ባለሀብቶች አሁን ዶሮ ስራ ላይ የዶሮ ሀብት ላይ ትኩረት አልተሰጠበትም። ለዛ ነው ሀገራችን ላይ ከፍተኛ የዋጋ ጣራ የነካው የዶሮ ዋጋ። ብዙ መሬት እያለን ብዙ ግብርና ላይ የተሳተፍ ዶሮ ግን እንደምታየው እንቁላል ከ18 እስከ 20 ብር መሸጥ ማለት በጣም ከባድ ነው። ዶሮን በርካሽ መሸጥ እንችላለን። እንቁላልን በርካሽ እንደ ድሮ 10 ብር እና 12 ብር መሸጥ ይቻላል። ተረፈ ምርት ነፍን ያለን። ለምሳሌ የስጋ ዶሮ ብታስበው ዩኒቨርሲቲዎች አሉ። ዩኒቨርሲቲዎች የሚገኝ ተረፈ ምርት አለ። እሱ አሁን ያ ታክሞ ለስጋ ዶሮዎች ቢመገቡት መኖ ስለሚቀንስለት የስጋ ዶሮ በርካሽ በ200 በ300 በ400 ማግኘት እንችላለን። እንዳልከው ማስፈልፈሉ አስቸጋሪ ስለሚሆን የተፈለፈሉትን ነው የምታስገቡት ወደ ሸዱ። እነሱን ከየት ታገኛላችሁ? አለ ኮምቦልቻ ዶሮ እርባታ፣ ኢትዮቺክ፣ አለማ አለ። በቁጥር ስለሆኑ ነው፣ ወረፋ ነው። ለምሳሌ ብር አስገብተህ 4 ወር 5 ወር ትጠብቃለህ። ስለዚህ እናንተም አሁን ይሄ ትልቅ ሼድ አለ 4000 ቢያንስ መያዝ ይችላል። ከዚህ በፊት ያረባሃቸውን አስረክባ አሁን ወረፋ እያጠብኩ ነው፣ እያጸዳሁ ነው፣ ወረፋ እየጠበቅኩ ነው። እዛም ያለው ወረፋ ነው። በተለይ ባለሀብቶች ይሄን ቢሳተፉበት በ2 ወርና በ1 ወር ጫጩት ቢያቀርቡልን ዋጋችንም ይቀንሳል። አሁን እኮ እኔ 6 ወር ስጠብቅ ስራ ፈትቼ ነው። ወጣት ልጆች አሉ ስራ ፈትቶ ነው የሚጠብቀው። ስለሆነ ትኩረት ቢሰጥበት የተሻለ ነገር ነው። ያጫጩት አቅርቦት ከፍተኛ ችግር አለ። በስንት አመጣላችሁ ከጫጩት ከሚያስፈለፍሉ ድርጅቶች? በ245 ብር ይመጣል እሱ። አሁን ግን እየጨመረ 284 ምናምን ሳይገባ አይቀርም እና እየጨመረ ነው የሚሄደው። በተለይ ቦባንስ ብራውን የሚባለው ቅድም ያያቸው ዝርያ ምንድነው ጥቅማቸው? አንደኛ ከፍተኛ ምርት ይሰጣሉ፣ ሁለተኛ በጤናም በኩል ደህና ናቸውና እየጨመረ ነው። በዘርፉ የተሳተፈ ሰው ስለሌለ በቁጥር ናቸው። ኢትዮጵያ ውስጥ አንድ አንጋፋ የምትለው ኢትዮቺክ ነው ቦባንስ የሚያቀርበው። ቦባንስ ማለት የእንቁላል ዶሮ ማለት ነው። አሁን ይሄ ዝርያ እነሱ ናቸው የሚያቀርቡት። በጣም ወረፋ ከፍተኛ ያለባቸው እና ብዙ ባለሀብት አልተሳተፈበትም። ኮምቦልቻ አሉ እነሱ? አሁን ኮምቦልቻ የለም። ደብረ ዘይትና የኢትዮቺክ ያለበት ቅርንጫፍ ነው ያለው። ኮምቦልቻ ያለው ቴትራ የሚባል ዝርያና ኮይ የሚባል ዝርያ አለ። የምንድን ነው የሚያቀርቡት እነሱ? የስጋ ነው ማለት የእንቁላል ናቸው፣ ግን በእንትናቸው ገና አዲስ ዝርያ ነው። ገና አልተለማመደም ሰው። ማህበረሰቡ የተለማመደው
ቦባንስ ብራውን ነው ስለሆነ እሱ ላይ ነው ያለው። እንግዲህ ቅድም እንደነገርከኝ የመጀመሪያው ጫጩቶቹን ተረክቦ እነሱን አሳድጎ መሸጥ ነው ዋናው ስራ። ሁለተኛው ደግሞ ዶሮ እያረባህ ነው። አሁን ላይ በጣም ጠባብ ሸድ ነው። አሁን ያችን ቆርቆሮ ያየኋት ግን ስንት ዶሮዎች አሉ አሁን እንቁላል ጣዮቹ? አሁን እኛ 920 ዶሮዎች አሉ እዚህ። ለኬጅ ሲስተም ሆነ አሁን በፌደራል ደረጃ ተወዳድሬ በብሩክ ተስፋ ከክልል አንደኛ ወጥቼበታለሁ። በፌደራል ደረጃ ደግሞ ከ14 ክልሎችና ከሁለት ከተማ አስተዳደሮች 9ኛ ወጥቼበታለሁ። አዋርድ አለኝ እሱ። ሁለተኛ ደግሞ በስራዬ በዶሮ እርባታም በኬጅ ሲስተምም የኢትዮጵያ የጥራት ማረጋገጫ ኢንስቲትዩት እሱም እውቅና ሰጥቶኛል። እንግዲህ አሁን ሸዱ ጠባብ ነው። ቅድም ስትነግረኝ መሬት ላይ ተለቀው እርባታ ቢደረግ ኖሮ እንደው ስንት ትይዛለች አሁን አሸድ? መሬት ላይ ብለቀው 100 ዶሮ፣ ለዛውም ተገፋፍተው ዶሮቹ ይሞቱብሃል። ለምንድነው መኖ ልታቀርብ ስትመጣ ዶሮቹ ቀጥታ በር ላይ ይመጡብሃል። ይሄ ግን አይተህ ከሆነ 12 የሚይዘው አንዷ ክፍልፋይ ውስጥ 12 ስለሚይዝ ዶሮቹ አንደኛ መኖ ይቀንሳል። ዶሮ በተፈጥሮዋ ስስታም ናት። መሬት ቢሆኑ ያ 100 ዶሮ ይሻማሉ። እዚህ ግን 12ቱም ስለሚበሉ በአንገታቸው ለራሳቸው ስለሚወጣ ስስታቸው ይቀርና ተረጋግተው የሚመገቡ አይተህ ከሆነ እኩል ዶሮ ይፈጠራል። መሬት ላይ ግን ያደረከው ጉልበተኛ ዶሮ ቶሎ ብዙ ይበላል፣ ደካማዋ አትበላም። በዛ ላይ ምርት ምን ይሆናል? የምርት መዋዠቅ ይመጣል። መኖም ሊባክን ይችላል። ይሄ አይተህ ከሆነ ውሃ ራሱ 24 ሰዓት አለ። ውሃ በእግር መግባት የለ በምን የለ አፏን ጠጥታ ትወጣለች። ይሄ ውጤታማ ያደርጋል። እንቁላሉስ እንዴት ነው የሚሆነው? እዛው ላይ ሆኖ ነው የሚጥሉት? እንቁላሉም ሲጥሉ ተሽከርክሮ ይወርዳል። ከፊት ለፊት የሆነ ቦታ ተቀምጦ እያየው ነበር። ከፊት ለፊት ተንሸራቶ ይወርዳል። ንክኬ የለም በቃ። ሁለተኛ ማኔጅ ለማድረግ ለምሳሌ እነዚህን 900 ምናምን ዶሮ እስከ ዛሬም ስንሰራ ለቀን 3 ሰው ያስፈልገዋል። እቃ ማጠብ አለ፣ መኖ ማድረግ አለ፣ እነሱን እንቁላል መልቀቅ። ያ አይተህ ከሆነ በአንድ ልጅ ወጣት ህፃን ልጅ በሱ ነው ማኔጅ የሚደረግ። እንቁላል ተንሸራቶ ይመጣል። በቃ ውሃ አንዴ ካደረገው እስከ ማታ ድረስ አለ። መኖም አንዴ ያደርጋል። በቃ ምንም አያስቸግሩ። እንቁላላቸውም ደግሞ በጣሉበት ሰዓት ጧጧት ይለቀማል። ባትለቀመውም ከሰዓት መልቀም ትችላለህ። አያገኙትም። እንቁላልና እነሱ ተራርቀው ነው ያሉት። ኩሳቸው ደግሞ ምን ይሆናል? አሁን ይወጣና እሱ ይደርቃል፣ ይሰጣል። በአንድ ቀን የሚደርቀው ደካማ ነው ኩሱና። እኛ እንደነገርኩ የሚጣል ነገር የለም። ምናልባት አንዳንድ ሰው አይተህ ከሆነ እንቁላሉን የት ይሸጠዋል ይላል። እኛ እንቁላል ብቻ ሳይሆን የምንሸጠው የዶሮውን ኩስ ጭምር እንሸጣለን። የዶሮ ኩስ ለከብቶች ማዳበሪያ ስለሚሆን የተረፈውን ደግሞ ታጥቦ ውሃው ቀጥታ ይሄን አትክልት ያጠጣል። ስለሆነ ተያያዥ ነገር ነው ያለው። ኩሱን ምንድነው የምታደርጉት? ኩሱ ይደርቅና ላሞችም አሉ እና ለሌሎችም ሰዎች እንሸጣለን። ኩሱ ይሸጣል፣ ይደርቅና። ለማን ነው የሚሸጠው? ለከብት የሚያደልቡት ሰዎች አሉ። ለምን ይፈልጉታል እነሱ? ከብቶቹ እሱ ሲመገቡ ከፍተኛ ውፍረት ያመጣሉ። ኩሱን ይመገቡታል ቀጥታ ላሞች ከመኖ ጋር ተቀላቅሎ ማለት ከፍሩሽካ ጋር ተደባልቆ እና ማደለብ የሚሰራ ሰው በጣም ይፈለግ። ከዛ በኋላ የቀረው ደግሞ ይታጠብና ወደ አትክልቱ ሰርኩሌት ያደርጋል። ገባ ወደዚህ እንዲጠጣ ይደረጋል። ቀጣይ ምንድነው ያሰብኩት? መንገድ ስራው ሲያልቅ የታጠበው ነገር ወደ ባዮጋዝ ይገባል። ውሃው ወደ አትክልቱ ይሄዳል። ያው ስለሚፈለግ ለባዮጋዝ ማለት ነው። ገባ። እሺ ይሄ ግን በቃ በገባህ በወጣ ቁጥር መልቀም ነው። ይሄ አሁን ይሄ ጧት የተሰጠ መኖ ነው። በጣም አይባክንም። በመሬት ቢሆን ግን ይሄ ተደፍቶ ነበር። እንደምታየው እንቁላል ምንም እንትን የለውም። ከታች ያለው የእንቁላል መጣያ ነው። ይሄ ላይ ያለው የመኖ ነው። እንደዚህ ተንሸራቶ ይመጣል። ዶሮቹ ምንም ንክክ የላቸው። የውሃ ነው። ምንም ንክክ የለውም። ይሄ የውሃ ይሄኛው የመኖ ታችኛው የእንቁላል ከዛ ጽዳጁ ወደ ታች ይፈሳል። ታነሳዋለህ። ምንም እንትን የለውም። በቀናው ምን ያህል እንቁላል ይገኛል? ቢያንስ ከ900 890 ምናምን ይጥላሉ። የአየር ልውውጥ ሲኖር በቀን አንድ የመጣል እድል አላቸው። አንድ ይጥላሉ። ምርት አለን እኛ፣ ከፍተኛ ምርት አለን። ምን ያህል ጊዜ ይቆያሉ? ቢያንስ እነዚህ እየጣሉ አሁን በዚህ ሁኔታቸው 1 ዓመት ከ6 ወር። ከዛ በኋላ መሸጥ አለባቸው። መሸጥ አለባቸው። ለስጋ ይሸጣሉ። ለስጋ ይሸጣሉ። ዋናው ትልቁ ነገር ንክክ የላቸውም ከሰው ጋር።
እኩል ነው የሚመገቡት፣ እኩል የተረጋጉ ናቸው። አሁን እንደነገርከኝ እቺ ክፍል ይለቀቅና እንቁላል ጣይ ዶሮዎችን እናርባ ቢባል 100 ዶሮ ብትይዝ ነው። 100 ነው። ግን አሁን በዛም አለ ሳይድ በዚህም አለ 920 ይዛል። ቀጣይ እንደው አንድ ሰው እንደው እኔ በጣም ቦታ ሰፋ አድርጌው ነው ከአንድ ሺህ በላይ ማርባት ይችላል። በቃ የአየር ልውውጥ ያስፈልገዋል እንጂ ዶሮቹ በቃ ምን እንደሚፈልገው ዶሮ ሽታ እንዳይኖር እንዳይጨናነቅ እንደነገርኩ ምንም የሚጨናነቅ ነገር የለም። አፋቸው እኩል ነው የሚመገቡት። ምንም ነገር የሚፈጠር ነገር የለም። ቫይታሚን ሰጣቸዋለን። እንቁላል መልቀም ነው። ይሄ ቀላል ስራ። ለመጀመሪያ ጊዜ ኬጁን ልምድ ያገኘው ከየት ነው? እኔ ያው መጀመሪያ ተደራራቢ ኬጅ ነበር ከሳውዲ ነው እኔ እዛ ስለነበርኩኝ። ስለዚህ ኢትዮጵያ ውስጥ ሳይሆን አሁን ውጭ ባየው ነው የሰራኸው? አዎ የኛ ሀገር ተደራራቢ ነው። ተደራራቢ ማለት ኮሱን እያነሳህ ምናምን ይሄ አያስቸግርም። የምትሸከመው ነገር የለም። ምንም ከባድ ነገር የለውም። ዝም ብለህ ስፈልግ ትጠርገዋለህ፣ ስፈልግ ታነሳዋለህ። ተደራራቢ ከሆነ ግን እዚህ ጋር ይንጠበጠብና ሽታ ይፈጥራል። አሁን እኮ ምንም ሽታ የለም። አሁን እዚህ ከገቡ ስንት ወር ሆኗቸዋል? እነዚህ ወደ 8 ወር ጥለዋል። 8 ወር ጥለዋል። ዶሮቹ ወጥተው ምናምን የሚንቀሳቀሱበት የለም። ሲረጭም እዚሁ ነው የሚረጭ። የለም በቃ ምንም አይወጡም። ንክኪ የለም። ዶሮ በተፈጥሮ መጨናነቅ፣ ማስጨነቅ፣ መያዝ ምናምን አይፈልግም። ምርት ይቀንሳሉ። የእንቁላል ዳይ ዶሮ አሁን በደንብ ስራውን ከለመድከው በኋላ ከኮቪድ እና ከጦርነቱ ወዲህ ባለፉት 4 ዓመታት የሞተበት አጋጣሚ አለ? የለም። እኔ ምንም ለመሰለህ ፍቅር መኖር አለበት። መውደድ ማለት እንደነገርኩህ ይሄን ኬጅ ስሰራ 2 ጊዜ አፍርሼ ነው የሰራው ራሴ። በምን ምክንያት? በቃ እንትኑን እየሰራው ማለት ስለሆነ ሰራው ስለሆነ ምንም አያስቸግርም በዛች በኩል። እሺ እንደምታየው ይሄ ደግሞ በጀርባ በኩል ያለው ነው። ይሄ በቃ ምንም አያስቸግርም። ውሃ 24 ሰዓት ነው የሚያገኙት። አየሩ እንደምታየው ጠለሳማ ነው፣ ፀሐይ የለውም። ምንም እንትን አይፈጠርም። እዚህ ወር ከ15 ቀን የሚቆዩት ልቅ በሆነ መልኩ ነው እንትን የሚሉት። ሰርኩሌት የሆነ 250 ለብቻ ይሆናል። ጭድ ይደረግላቸዋል። ያው ኤሌክትሪክ እኛ ፓወሩ ደካማ ስለሆነ በክሰል ነው የምናሞቃቸው። ሙቂት እናደርጋቸዋለን። አሁን ይሄን ከዛ ቀስሜ የመጣሁት ነው። ጫጩት ማሳደግ የሚፈልግ ወጣት አሁን እኔ ጋር መጥቶ ቢያይ እሱ ከኔ አሻሽሎ መስራት ይችላል። አንዲት ዩኒቨርሲቲ ተማሪ ሄቨን የምትባል ልጅ አለች እዚህ መንበረ ፀሐይ አካባቢ። እሱ አሁን በአንድ አመት ውስጥ እኔን ልምዷን እያካፈለችኝ ነው። እኔ ነኝ አሳይቻት ዶሮ ማርባት የጀመረችው። ከዩኒቨርሲቲ እንደወጣች ነው የጀመረችው። እሱ አሁን ቢያንስ ገባ አይደል እያሻሻልክ ነው የሚመጣው። የኔን አሁን አንዱ ቢቀበለኝ ከኔ አሻሽሎ ውጤታማ ይሆናል። አንድ ሰው ሲወለድ እውቀት ይዞ አይደለም የሚወለደው። ገባ አይደል? ተቀብሎ ቅብሎሽ ነው በቃ እውቀት የሚባለው ነገር እያሻሻልክ ነው የምትሄደው። ትክክል ነው። ስለሆነ ከባለሙያ ጋር የተጠጋ ማንኛውም ወጣት የዚህ የፈጠራ ስራ መስራት ይቻላል። ወደ ሄዳ ወደ አትክልት ሄዳ ማለት ወደ ውጭ እንጂ የሚባክን ነገር የለም። እሱም ይሸጣል። ርጭት ያስፈልገዋል። በየምን ያህል ጊዜው ይረጫል? ሲረጭስ ዶሮቹ እዛው እንዳሉ ነው? እንዴት ነው የሚረጨው? ርጭት አለ። ዶሮቹ እንዳሉ ለምሳሌ ዶሮ እንትን የሚል ለሽታ እና እነዚህ ባክቴሪያዎች ምናምን እንዳይኖራቸው ርጭት አለ። ዶሮቹ ጋር ምንም ንክኪ የሌለው። በየስንት ጊዜው ይረጫል? ርጭቱ በታጠበ ቁጥር በሳምንት አንዴ እንረጫለን። ምንም አይነት ነገር አይፈጠርም። ምንም አይነት ሽታ እንዳይኖር። ዶሮ ውጤታማ የሚያደርግህ ሽታ ካለ ውጤታማ አይደለም። ገብተዋል አይደል? ዶሮቹ ሽታ መኖር የለበት። ኩሳቸው እንደወረደ ችግር ሲኖርባቸው እኮ ነው ሽታ የሚመጣው። ምንም አይነት ንክኪ ስለሌለ ርጭትም ስላለ ምንም ችግር የለበት። አሁን ሌላ ቦታ ለምንድን ነው የጠየኩህ? ጫማ ቀይሩ ይባላል፣ ልብስ ሊቀየር ይችላል። አንድ ሰው ነው የሚገባው። አሁን ቅድም ግን እኔም ገብቼ እንደፈለኩ እየቀረጽኩ ነበረ። ያ የሆነው በርጭቱ ምክንያት ነው። በርጭቱ ምክንያት ነው። ርጭቱ ረጅም ጊዜ ስለምንጠቀምበት ለአንድ ሳምንት ያህል ይሆናል። ከዛ በላይም ስለሚሆን ርጭት አለው። እንደ ነገርኩ አጥር ምናምን ስለሌለው ርጭት አድርገን ነው የምንጠብቀው። ቅድመ ጥንቃቄ ነው እኛ የምናደርገው። ለምሳሌ አንዳንድ ሰው ዶሮ ሲያረባ ምንድን ያደርጋል መሰለህ? በሽታ ሲከሰት ነው መድኃኒት የሚሰጠው። እኛ ከመከሰቱ በፊት ቅድመ መከላከያ አለን። ያንን ካላረክ ምንም ጥቅም የለውም። ከታመሙ በኋላ ማዳን በጣም ትቸገራለህ። ሌላ ማነሳው ነገር በምን መንገድ ነው መኖ የምታቀርበው? መኖ ገዝተን ነው የምናቀርበው። ግን ምን እናደርጋለን መሰለህ? ለእንቁላል ጣዮቹ ተጨማሪ መኖ ለምሳሌ አንድ ዶሮ 120 ግራም ነው የሚመገበው በቀን። 120 ግራም ግን ተጨማሪ ነገር ስለምንሰጣቸው ከ120 ግራም በታች ስለሚበሉ እኛ ውጤት አለን። ለምሳሌ
ማናበላቸው ጉድ የለም የኛ ማለት አልፋልፋ አሁን እዚህ ግቢ እጽዋቶች አሉ ምን ሊሆን ይችላል ሌላም ቦታም አለን አልፋልፋ ምርት ይባላል ይሄ አልፋልፋ የፓፓዬ ግንዱ ይሄ ኮባ እሱ እየተፈጨ ይቀርብላቸዋል ተጨማሪ መኖ ስለሆነ ማለት ነው አረንጓዴ እጽዋቱ ለምንድን ነው ጥቅሙ ለዶሮ አንደኛ በሽታ ይከላከላል ሁለተኛ መኖ ያግዛል ሶስተኛ እንቁላላቸው ቢጫ ያደርጋል አስኳሉ ቢጫ የሚሆነው አዎ ይሄን እጽዋትን ሲመገቡ አዎ ስለሆነ መኖ ይቀንሳል ለምሳሌ 120 ግራም በሰጣቸው ይሄን ነገር ከመገብካቸው እስከ 80 ግራም አንድ ዶሮ ይደርሳል በዛ መኖህም ማዋሃድ ይችላል አሁንኛ የእንቁላል የገበያ ችግር የለብንም እንቁላሉ ቢጫ ስለሆነ ምንም በራችን ላይ ነው ገበያ እንኳን እናውጣ ብዙ ጊዜ የፈረንጅ እንቁላል የማይፈልገው ነጭ ስለሚሆን ነው መኖ ብቻ ከተመገብክ ነው እኛ ግን ቅጠላቅጠል ስለምንመገባቸው እየፈጨን በራችን ነው ገበያው መተን እንሸጣለን ነው የለንም ይያል አንዳንዴ እንመልሳለን ስለዚህ ቢያንስ በሳምንት በብዙ ሺህ እንቁላሎችን ታስረክባለህ እኛ በየቀኑ ነው የሚወስዱኝ በየቀኑ ሆቴሎች አሉ ግለሰቦች አሉ ነጋዴ ብዙ ማንሰጥም ለመሰለህ ማህበረሰቡን መጥቀም ስለሆነ ለነሱ ነው የምናቀርበው እንግዲህ እስካሁን ከገጠሙ ፈታኝና በስራው ላይ ተስፋ አልቆረጥክም ግን ተስፋ ሊያስቆርጡ የሚችሉ እንቅፋቶች በተለያየ ጊዜ ገጥመዋል በጦርነቱ ጊዜ ከዛ ባሻገር በኮሮና ጊዜ ጫጮቶቹ ሞተውብህ ነበርና ያበረታህ ነገር ምንድነው እንድትቀጥልበት ያደረገ ነገር በስራው ላይ ማለት በጣም ተስፋ የሚያስቆርጠው ምን ነበር በተለይ የሰሜኑ ጦርነት ጊዜ ፓስፖርቱን ላዘጋጅቼ ነበር ለመመለስ እዛ ደርሼ ነበር ተመልሰ ለመሄድ በቃ ማለት የነበረኝ ማቴሪያሎች ተሰረቁ ለምሳሌ መንገድ መዘጋጋቱ ራሱ ያሁን የዚህ አማራ ክልል ያለው የጸጥታ ሁኔታ ራሱ ስራውን ያግታል ለምሳሌ እኔ የምሸጠው አጎራባት ወረዳዎች ሰራለሁ ጃማ ወረዳ ብዙ ወረዳዎች ማለት ነው ደሴ ዙሪያ ያሉ አካባቢዎች እስከ ወረባቦ ድረስ ከኔ ይወስዳሉ ኤንጂኦምም ግለሰብም ወጣትም ስለሆነ የጸጥታ ሁኔታም እሱ ዋጋ ያስከፍላል ስለሆነ ይሄን መራመድ የማይችል አርቢ መሆን የለበትም ገብቷል አሁን ዘርፉ ስለምወደው ብዙ ዋጋ ከፍዬ ነው የምሰራው ይሄን ዘርፍ አሻሽላለሁ እንጂ አዘምናለሁ እንጂ የተለየ ነገር ቢመጣልኝ አልተውም ያን የሚሻገር ወጣት መሆን አለበት ስትሰራ ይሄን ስራ ማለት ነው አንድ ቱርካዊ ይሄን ስራ አብሬ ተሰራ የነበረ የሱ ሹፌር ነበርኩኝ ሳውዲ አረቢያ ላይ እሺ እና ዶሮ ሰራ ብዙ ችግር እንደሚመጣብኝ ቀድሞ ነግሮኝ ነበር የማህበረሰብ ማግለል እንደነገር ከዶሮ እስከ ማለት ድረስ ሰው ጦርነት የሆነ ነገር ይከሰታል ብሎ በደንብ ነግሮኝ ነበር ገባህ አይደል ስደት ደግሞ ከዚህ ባሰ ነበር ያ ነገር ሲከሰትብኝ እንደነገርኩ ይዛና ይዘስታ መጣው ሀገሬ ላይ ማለት እንደዛ አይነት ቻሌንጅ ቀድሞ ተነግሮኝ ነበር የሚመጣው ነገር ለመቋቋም ዝግጁ ነበርኩ ያ ነው አሁንም ዝግጁ ነኝ ማለት ቅድሚያ እንደዛ አይነት ነገር ሊከሰት ስለሚችል ግን ሀገር ላይ ይሄ ሁላ ነገር ያያየህ ስደት የነበረውን ስታወዳደር ሀገር ላይ የመጣው ብትጋፈጥ ውጤታማ እንደምትሆን በቃ በዛ በሰውዬ እንትን ብየዋል 2011 ነው የጀመርከው ስራ ላለፉት 78 አመታት ስራው ላይ ቆይተሃል አሁን ላይ ምን ላይ ደርሷል የከድር ዶሮ እርባታ አው እንደነገርኩ የነበሩት አመታቶች ችግር ነበር ኮሮና ነበር ጦርነቱ በጣም እንትን ብሎናል ግን ቢሆንም ከስራው አልተበገርም 5 ቋሚ ሰራተኞች አሉን ጊዜያዊ ሰራተኞች ደግሞ በተለይ ኬስ ሲስተም ላይ እስከ 15 ልጆች አሉ መኖሪያ ቤት አለኝ ይሄ ሸዶች ሁለት ሸዶች ሰርተናል በጥሬ ገንዘብም አለኝ ጥሩ ነገር ነው በቀጣይ የመንገድ ካለቀ በኋላ ዘመናዊ ሸድ እዚህ ጋር ገነባለሁ ባለኝ ማቴሪያል ማለት ነው እንቁላል በርካሽ ለመሸጥ ሰፊ መሬት ይኖርህና ብዙ ነገሮች ይዘራል ለምሳሌ ቀላሉ ነገር አለ የሀበሻ ጎመን እንኳን በዘራው ተጨማሪ መኖ ይሆናል አድርገህ እንቁላልን ቀንሰህ ለመሸጥ የተዋረን እነዚህ ኮሪደር ልማት አካባቢ ላይ ኮንቴነር ሱቆች ይኖሩህና ሳንድሾችን ለመሸጥ የስጋ ዶሮም እንቁላልም ከፍተኛ ምርት ለማምጣት ትልቅ እቅድ ያርጌ እየሰራሁ ነው ያለው ልጆች መስርቻለሁ ባለትዳር ነኝ በስራዬ ላይ በአፍሪካ ህብረት ተሳትፌያለሁ አፍሪካ ህብረት ላይ የተከናወነ የስራና ክህሎት ሚኒስቴር እሱ ላይ ሽልማት ተሸልሜያለሁ ይሄ ያሸነፍኩበት ነው $2000 ስራና ክህሎት ሚኒስቴር ባዘጋጀው የፈጠራ ስራ በምን ፈጠራ ስራ ነው ኬስ ሲስተም ይሄ አሁን የተሸለምኩበት ነው የገንዘብ ሽልማት ነበረው አሁን ፕሮሰስ ላይ ነው ያለነው $2000 ይሄ ማለት ነው መቼ ላይ ነው ይሄ የተካሄደው አንድ 3 ወር ሆነ መሰለኝ እሺ ይሄ ደግሞ ይሄ የኛ ፕሮጀክት ነው
ይሄም አቅራቢ ነኝ እኔ እውቅና ሰጥቶኝ ነው ዋንጫ ሸልሞኛል። ማን ነው የሰጠህ? የኛ የሚባል ፕሮጀክት አለ። እሺ ይሄ የኢትዮጵያ የጥራት ማረጋገጫ ኢንስቲትዩት ይሄ ክፍለ ከተማ ነው። የምንድነው? እውቅና ነው። የአማራ ብሔራዊ ክልላዊ መንግስት ስራና ስልጠና ቢሮ። እሱም እንትን ብሎኛል። ይሄ ወሎ ዩኒቨርሲቲ ነው። ከድር በአጋጣሚ ሆኖ ይሄን ስራ ስደት በሄደበት ሀገር እንዲያየውና ልምድ እንዲወስድ ሆኗል። አሁን ሌላ ማንም ሰው መጥቶ በዚህ ስራ ላይ ሊሰማራ ቢል እድሉ አለው ይችላል? የዶሮ እርባታ ስራ ደው በርካታ ወጣቶች ሊሰማሩበት የሚችል ዘርፍ ነው። ስለሱ ንገረን እስኪ። በጣም ያሰማራል። በጣም ቢገርምህ እኔ ስጀምር ከዛሬ 7 ዓመት በፊት ትኩረት አይሰጠው ነበር በመንግስት ደረጃ ራሱ። አሁን ቢገርም በጣም ወጣቱ እድለኛ ነው የምለው። ምን አለ መሰለህ የስልጠና በቂ እንደነገርኩህ እኔ ከፍተኛ ያልሄድኩበት የለም። ገራዶ ድረስ ገራዶ ሄጃለሁ፣ ወለዲ ሄጃለሁ፣ ኬሚሴ ነበሩ ኬሚሴዎች ሄጄ አማክሬ ያለሁ። እዚህ አካባቢ 10 ዓመት 5 ዓመት የሰሩ ሰዎችን ልምዱን ለማግኘት ማለት ነው። አሁን በየዘርፉ በየቦታው ላይ ወጣቶችን ለማስተማር ቅድሚያ እንደነገርኩህ ስልጠና ነው። እኔ ለምሳሌ ብሩን አግኝቼ ቢሆን መጀመሪያ ሌላ ነገር ይሸውደኝ ነበር። ምንድነው ፍላጋ የነበረኝ ይሄ ስልጠናው። ስልክ ላይ ያለ ብዙ ነገሮች ማድረግ ትችላለህ። ሁለተኛ ደግሞ ወደ ዘርፉ ስገባ በትንሽ ነገር የብድር ምቾት፣ እርግጥ እኔ አልተበደርኩም፣ የብድር የተመቻቸ ነገር አለ ዘርፉ ላይ ስገባ ማለት ነው። ሁለተኛ እንደኔ አይነት ደግሞ ብዙ ወጣቶች አሉ። እነዛ ደግሞ ልምዳቸውን ለማካፈል እኔ አሁን ይሄ ሶሻል ሚዲያ ጠቅላላ ኑቶሎ እኔ ይሄን ያክል ዓመት የፈጀብኝን ልምድ እንደው በአንድ ወር ውስጥ ያዙ እኔ ጋር 3 ቀን 4 ቀን አይተው እንዲገቡ በጣም ልጆች አስተምሬ አሁን እንደነገርኩህ ኬስ ሲስተም እየሰሩ ነው ያለው። ደሴ አካባቢ ሀርቡ እዚህ 07 ኮምቦልቻ ለምንድነው ፍላጎቱ ስላላቸው ሲስተሟን እሺ ኬስ ሲስተሟንም አንዴ ያሳየኋቸው ራሳቸው ራሱ ቢዝነስ አድርገውት እየሰሩ ነው ያሉት። ለምሳሌ እኔ የማመርተው ምርት ለአንድ ቀበሌ የሚሆነው በኢትዮጵያ በጣም ሰፊ ናት። ብዙ ወጣቶች መተው ያለኝን ልምድ ቢወስዱ የተሻለ ነው። እኔ ልምዱን ለማግኘት በጣም ስለደከምኩኝ ማለት ነው። እነሱ በቀላል ዘዴ ተቀብለዋት ቢሰሩ ውጤታማ ቢሆኑ በጣም ያዋጣል። የሚያደክም ነገር አይደለም። አሁን እነዚህ ጫጩቶች አሁን ጠዋት ይሰጣሉ ምግብ፣ ምሳ ሰዓት ይሰጣሉ፣ ማታ 12 ሰዓት ይሰጣሉ። ሌላ የግል ስራ መስራት ይችላል። የሚገርም ነው። ይሄን 4000 ዶሮ ከልጆቼ ጋር እነሱን እዛ ቦታ አድርጌ እኔ አንዳንዴ እኔ ነኝ የምሸፍነው 4000 አንዴ ይታጠባም እና በቀላል ነገር ነው የሚሰራው። ምንም ቆፍረ ተሸከመኝ የሚልህ ነገር የለም። ስደት ላይ 24 ሰዓት ነው የምሰራው። ለምሳሌ ተኛህ እንደዛ አረፍክ ምናምን የሚባል ነገር የለም። አገርህ ላይ ግማሹን ብትሰራው ለምሳሌ ሴቶች ጠዋት 4 ሰዓት ቀን ጀምረው እስከ ሌሊቱ 8 ሰዓት ይሰራሉ። አገራችን ላይ ግን 10 ሰዓት ሙሉ ብትሰራ ውጤታማ ትሆናለህ። ከ24 ሰዓት ውስጥ 10 ሰዓት ብትሰራ ውጤታማ ትሆናለህ። እንደምታየው አገራችን ላይ አሁን 8 ሰዓት የሚሰራ ሰው የለም ማለት ትችላለህ። በተለይ በግብርና ላይ ሹፍርና ሲሰራ ጠዋትም ተነሳ ነው ማታም ተነሳ ነው። እኔ የተኛሁበት ሰዓት አላቃቸውም። በቃ ገባህ አይደል? ወይ 2 ሰዓት ተኛለሁ ከቀን 3 ሰዓት ተኛ እንደዛ ነው ያልኩት። አገራችን ላይ መጥቼ መጀመሪያ እናትና አባቴን ነው ይቅርታ የጠየቁት። ለምን መሰለህ? ያልወለደችኝ እናቴን በስሟ እየጠራው እዛ ኡሚ ብዬ ተጎናብሼ እዚህ ጋር ቤተሰብ ሳላግዝ እዛ ጋር ለምሳሌ አንድ ሰው ሹፌር ሆኖ ሄዶ ጽዳት ሰራተኛ ሊሆን ይችላል። ሹፌርም እየሰራ ጽዳት ቤቱ ላይ እኮ ቤተሰቦቹ ጋር አይሰራ። እዚህ ጋር የሚንቀውን ስራ አንድ በዚህ መካከል ልንገርህ፣ አንድ መምህር አገኘሁ ገጠር ውስጥ ልም ያለ ገጠር ምን ይሰራ መሰለህ? እጁ ምናምን ነገረኝና ያስታውቃል። ጭራሽ ግብርና ኢትዮጵያ ውስጥ ነክቶ ያውቃል። መምህር ነበርና እዛ ምን አገኘሁት? ተምር እያዳቀል አገኘሁት። ገባህ አይደል? እዚህ ንቀን የሄድነውን ስራ እዛ ሰራ ነው። እዚህ ሰብሰራ ውጤታማ ትሆናለህ። እንደነገርኩህ ግብርና አልተሰራበትም። ምንም የሰራንበት ነገር የለም እና ማንኛውም ወጣት በዚህ ላይ ቢሳተፍ በዶሮ እርባታ ብቻ አይደለም፣ ግብርና አልተነካበትም ምንም። በቃ እንደነገርኩህ በጣም እኔ አሁን እርሻ ላይም እየተሳተፍኩ ስለሆነ ከዶሮችን ከመገብ አይተህ ጀምረሃል በእርሻ ላይ? አዎ እርሻ ላይ አሁን ለምሳሌ ዶሮችን የምመግበው መኖ ብቻ አይደለም። ለምሳሌ አሁን የሀበሻ ጎመን የሚባል አይተህ ከሆነ ገበያ የሀበሻ ጎመን እኮ ድሮ አይሸጥም ነበር። አሁን የ10 ብር የለም የ20 ብርና የ50 ብር ነው ያለው። ይሄን አሁን ወደ ዶሮችም ትመግባለህ፣ ወደ ገበያ ማውጣት ትችላለህ። የት አካባቢ ጀምረሃል አሁን እርሻ ልማት? እኔ ተከራይቼ ነው እዚህ ወደ መሰንዲ አካባቢ። እሺ ስለሆነ ቀጣይም በሰፊው ለመስራት ዝግጁ ነኝ። እንደነገርኩህ የኔ ብቻ መስራት ለማንም አይሆንም።
እንደነገርኩህ እኔ አሁን እንቁላል ለመንግስት ሰራተኞች ቀንሼ እሸጣለሁ። እኔ አሁን 18 ብር ነው የምሸጠው። ከዛ በታችም የመንግስት ሰራተኞች አደርጋለሁ ለበዓልና የሆነ ሰዓት ላይ ማለት ነው። ግን የኔ ብቻ ለአንድ ቀበሌ እንኳን መሆን አልችልም። ብዙ ወጣቶች ቢሳተፉበት ውጤታማ ይሆናል። ተወዶ ብቻ አይደለም የሆነ አምራች መጥፋት ነው። አርቢ ጠፋ በቃ እንጂ ወደ ዘርፉ ከተሳተፍክ እኮ ዋጋ ይቀንሳል። ገብቶሃል? ለምሳሌ ዶሮ የሚያረባ ሰው አለ፣ መኖ የሚያቀርብ ሰው አለ። በቁጥር እኮ ነው አሁን መኖ የሚቀርበው። ስለሆነ በዘርፉ ላይ ትኩረት አልተሰጠበትም። ያኔ አባትህ ተረግመህ ነው ሌሎችም ከድር ዶሮ የተለያየ ቅጽል ስም ያወጡሉ ሰዎች ዛሬ ላይ ይሄን ለውጥህን ይሄን መሻሻልህን ሲያዩ ምን ይላሉ? ከአባትህን ጀምር። አይ በጣም የሚገርመው አባቴ በሰዓቱ በጣም እንትን ብሎ ነበር፣ ተሰምቶት ነበር። ግን ሲያየው አሳምኘው ነበር። ለጊዜው አልተቀበለኝም እንጂ ቤት ስሰራ የሆነ ነገር ሲያይ እንዴ ኦኬ እኔ እኮ ያሰብኩት ዶሮ ለቀህ ነበር። ልክ ዶሮ ያደገበት አባቴ እንደዛ ነበር ይመስለኝ። እንደዚህ ማድረግህን አላውቅም ነበር። ባጃጅ ገዝተህ ቢሆን በየጎዳናው ነበር የምቆመው አለኝ። ጓደኞችም ያን ሁላ ትተው እንደውም ዶሮ እናርባ ማለት ጀምረዋል። ስለሆነ ይሄ ከአመለካከት መውጣት ነው በቃ። በጣም ጥሩ። በመጨረሻ እንደው እስካሁን ስራ ከጀመርክ እስካሁን ድረስ በስራ ላይ ድጋፍ ያደረጉልህ አይዞ ያሉ ከጎኑ የነበሩ በዚህ አጋጣሚ ልታመሰግናቸው የምትፈልጋቸው አካላት ካሉ እድል ልስጥህ። ኦኬ እኔ በጣም ላመሰግነው የምፈልገው የቀድሞ የቃሉ ወረዳ አስተዳደር አቶ መሐመድ፣ የቃሉ ወረዳ አስተዳደር አሁን ሙህዲን እንስሳት ሀብቶች፣ በተለይ የኮምቦልቻ ከተማ አስተዳደር አቶ መሐመድ አሚን የሱፍ ይሄን ቦታ መስጠት ማለት በቃ ህይወቴን ከስደት ነው ያነሳኝ ማለት ይችላል። ለምንድነው ተከራይቼ ነበር እስካሁን ድረስ የምሰራው ቃሉ ወረዳም እዚህ ኮምቦልቻ ዩኒቨርሲቲ አካባቢ ስለሆነ የዚህ ቦታ ላይ ድጋፍ አደረገልኝ። ሁለተኛ በገንዘብ ራሱ የማያ ፕሮጀክት ሌሎች እንስሳት ሀብቶች እና የአቢሻገር ክፍለ ከተማ ሙሉ ቲሙ ማለት ነው። ያ ስለሆነ በጣም ደስተኛ ነኝ። አንድ ጥያቄ እዚሁ ላይ ላንሳ። ያው በግልጽ ስለምታውቀው አንተም ብዙ ጊዜ እንዲህ አይነት ድጋፍ ለማግኘት ሰዎች በተለይ ወደ ስራው ገብተው ያላዩ ሰዎች በዘመድ በትውውቅ ወይ በሌላ ነገር ይመስላችኋል። እንዲህ አይነት ድጋፎችን ለማግኘት መጀመሪያ ምን ማድረግ ይጠበቃል? ኦኬ መጀመሪያ እኔ በጣም በሚገርም ደረጃ ከመንግስት እንደዚህ ስጠኝ ምናምን ማለት በጣም ስራዬን ወደ ኋላ ስለሚያስቀረው ለ6 አመት ቤት ተከራይቼ ነው የሰራው። አልጠየኩም። ለምን መሰለህ? በቃ ማሳየት አለብኝ። በቃ ሰርተህ ማሳየት የሆነ ነገር መደፍረስ ምናምን ይመጣል አይደል? ግን በቃ ስታሳየው ሰዎችን የማሳመን ስራ ሰራው። መጀመሪያ ሰርቼ ማሳየት። ለምሳሌ የሆነ ወረዳ 4000 ዶሮ ካለኝ እንደምንም ተንከባክቤ በዋናው ስርፍ እንኳን አልፈልግም። በክትባት በጥሩ መኖ በመመገብ እነዛ ውጤታማ ማሳየት መጀመሪያ የሰራሁት። እንደነገርኩ ብዙ ሰዎች እንደውም በአቋራጭ ምናምን እንዴት ምናምን አትለወጥ ሲለኝ በዋናው ራሱ ሳልከስር በዋናው የሸኩበት አለ ራሴን ለማሳወቅ ገብቶሃል አይደል? ሳላተርፍ ለምንድነው ጥራት ያለው ነገር ስትሰራ ትታያለህ። በቃ ያን ስራ ከፍተኛ ስራ ሰርቻለሁ። ለምሳሌ ኮምቦልቻ ከተማ አስተዳደር አይቶኝ ነው ተከራይቼ ሰርቼ አይቶኝ አንድ ሰው ሰርቶ ካሳየ ባለው ነገር ሁሉ ነገር ይመጣለታል። መጀመሪያ ሳትጀምረው ግን ብር ከጠየቅ ቦታ ከጠየቅ ስራውን አሰራው። መጀመሪያ ባለህ ነገር ስራና አሳይ።